ታዛ ሰላም አድማጮቻችን እንደምን አላችሁ? ፕሮግራማችን ታዛ ጀመረ። ትግስት በጋሻውና ጸገነት ላቅ አብረናችኋለን። ዛሬ አርብ ምን ወሬዎች ተመርጧል የሚለውን እናስተዋውቃለን። ብዙ ጊዜ ስለ ዋረን ቡፌት አውርተናል። ስለ ዓለማችን ባለጸጋ የሱ ላይፍ ስታይል ብዙ ነገር ይባልለታል፣ ይወራለታል። ቢሊየነር ሆኖ ግን ቀለል ያለ ህይወት መምራት የቻለ ብዙ ገንዘብ ራሱ ላይ የማያወጣ ለአንዳንድ አሁን መንፈጽማቸው ግዢዎች ይኖራሉ እና በተሻለ መጠን አነስ ባለ ዋጋ የሚገዛቸው ቁሳቁሶች ናቸው የሚታወቅበት። ለራሱም የሚኖርበት ቤት፣ የሚይዘው ስልክ እየተባለ ብዙ ነገር ሲወራ ሰምተናል። ግን ደግሞ ደፈር ብሎ ገንዘብ የሚያወጣበትም አለ። የማይሳሳው ገንዘቡን ለማውጣት ለየትኞቹ ነገሮች ነው የሚለውን አንድ ጽሁፍ ላይ የተመለከትኩ ነበርና ያው ሁሉም ነገር ላይ ራሳችንን ቆጠብ ብላ እናደርግ እንችላለን። ለቀቅ የምናደርግባቸው ግዢዎች ይኖራሉ። ለዚህ በጣም ይገባዋል ብሎ ያሰባቸው ነገሮች ናቸው አብዛኞቹን ስመለከትና እሱን እንመለከታለን። ለምን ዋረን ቡፌት ሁሉ ጊዜ ቀለል ካለ ህይወት ወይም ደግሞ ወጪን ከመቀነስ ጋር ብቻ ስሙ ይነሳል ነው ገንዘብ የሚያወጣባቸው የሚፈጽማቸው ግዢዎችም አሉ በሚል የእሱን ላይፍ ስታይል የሚመለከት ጽሁፍ ነው። እሱ ላይ እንግዲህ እስቲ እንቆያለን። ያው ባለሀብት ሳንሆን ራሱ አንዳንዴ የሆኑ ጉዳዮች ላይ ተበድረን ሁሉ የምናወጣቸው ወጪዎች ይኖራሉ። የሆኑ ጉዳዮች ላይ ደግሞ አስፈላጊ አይደለም በቃ ብለው የሚኖሩ ሰዎች አሉ። እንደተባለው ግልባጩን ማየት ያጓጓል። ምን ነገር ላይ ነው እነኚህ ሰዎች በደንብ የሚያወጡት የሚለው። እኛም ሀገር አሁን ባለሀብት ናቸው ተብሎ ግን ብዙ ነገር ሲያወጡ አናይም ብለን የምናማቸው ሰዎች ሌላ እኮ ግብ አላቸው። ያወጡበትን ነገር ምናልባት በዝርዝር ያየ የተመለከተ እነሱም የተናገሩበት መድረክ ስለሌለ ሊሆን ይችላል። ግን ያጓጓል ማወቁ የቱ ነገር ላይ ነው እነኚህ ሰዎች የሚያወጡት ገንዘባቸው። ወይም ለሁለቴ እንኳን ማስቡት 9% ሀብቱን በህይወትም እያለ ከሞተ በኋላ ለቻሪቲ ለበጎ ፈቃድ ስራዎች እንዲውል የተናዘዘ ሰው እያደረገም የሚኖረው ይሄንን ነው። 1% ነው እየኖረ ያለው ለራሱ እንደ ቢልጌትስን በተመሳሳይ ይሄንን ይፋ አድርጓል። የዛሬ 2 ሳምንት አካባቢ ኦልሬዲ 1% ብቻ ነው የሚያኖረኝ ብሏል። በ1% ምን ያክል ነው? የሆነ ጊዜ ላይ እኮ ቃል ኪዳን ገብተው ነበረ ዋረን ቡፌት፣ ቢልጌትስ ሆነው ሌሎች ቢሊየነሮች፣ በርካታ ቢሊየነሮች ለቻሪቲ ለበጎ ፈቃድ አገልግሎት ነው ሀብታችንን መስጠት የሚል አንድ የገቡት ቃል ኪዳን ነበረ። እሺ ከዚህ ቀደም ስለ ሀሳቦቻችን አውርተናል። የትኞቹ ሀሳቦቻችን ናቸው ደግሞ ጎጂ የምንላቸው ሀሳቦች? መርጠንስ ነው የምናስባቸው እነኝን ጎጂ ሀሳቦች? ለምን በዛው ጭልጥ ብለን እንቀራለን በሚጎዱ ሀሳቦች የሚለው ራሱን የቻለ ብዙ ጥናት የተደረገበት ጉዳይ ነው። በየቀኑ በጣም ብዙ ሺህ ሀሳቦች አሉት የሰው ልጅ እንደ ልምዳችን፣ እንደ ምንውልበት ቦታ፣ እንደ እድሜያችን። ከዛ ባለፈ ደግሞ ስለማሰብ በሰለጠንበት መንገድ አይምሯቸውን ለማሰብ ያሰለጠኑ ሰዎችና ያላሰለጠኑ ሰዎች አንድ አይደሉም። ተራና የማይጠቅመኝ ነገር ሊሞላኝ አይገባም የሚለው ውሳኔ ብዙ ስራ የሚፈልግ ነገር ነው። ብዙዎቻችን ግን ሳናቀው በጣም ብዙ ተግባራቶቻችንን የሚጎዱብንን ሀሳቦች አስቀድመን አይምሯችን ውስጥ አስበናቸው ነው ወደ ተግባር የተለወጡትና አይነቶቹንም ብናያቸው ጥሩ ነው። ምን አይነት ጎጂ ሀሳቦች ይመላለሳሉ አይምሯችን ውስጥ የሚለው ግን የሰው ልጅ ቁጭ ብሎ ማሰብ አለበት። የማሰቢያ ጊዜ ያስፈልገዋል። ጎጆቹንም ቢሆን ስታሰቢያቸው ለምን አሰብሻቸው የሚለውን ነገር ማወቅ ያስፈልጋል። ሀሳብን በራሱ ቁጭ ብሎ ማሳብን የምንፈራው ጎጂ የሚመስሉ የሚያስፈሩንን ነገሮች መጋፈጥ ስለምንሸሽ ነው አይደለ? አንፈልግም። በቃ ቁጭ አልሽ ማለት አሰብሽ ማለት ተጨነቅሽ ማለት ነው የሚል ትርጉም ተሰጥቶታል እንጂ ዓለም ላይ ለውጥ ማምጣት የቻሉ ሰዎች ቁጭ ብለው በደንብ ጊዜ ወስደው ማሰብ ማሰላሰል የቻሉ ሰዎች ናቸው። እኛ ሀገር ለምሳሌ አብዛኛው ማህበረሰብ ሀሳብ ሲባል ራሱ ሀሳብ ከመጥፎ ነገር ጋር ተገናኝቷል። ዝም ብሎ እሱ ነው ችግሩ። ሀሳብ ሞልቶናል፣ ሀሳብ አለቃለኝ፣ ሀሳብ አጉብጦኛል፣ ከሀሳብ ነጻ መሆንበትን ጊዜ ነው የምፈልገው የሚሉ ምኞቶች ሁሉ ነው ያሉን። ሀሳብማ የሰው ልጅ ለየት የሚያደርገው ነገር ነው። ጥያቄ የሚሆነው የትኛው ሀሳብ ለምን ያክል ጊዜ ያሰብነው በህይወታችን ውስጥ ሲተገበር ምን ይዞልን መጣ የሚለው ነው ጥያቄ የሚሆነው። ከዛ ውጪ ሀሳብን ሁሉ እንደ ሀሳብ አይወስዱም ሙያተኞች። የትኛው ሀሳብ ብለው ሲሉ ንጹህ ሀሳብ ወይም ይሄ ክሊር የምንለው ሀሳብ ነው፣ ክሪቲካል የምንለው ማሰብ ነው
ወይም ደግሞ ወዲያ የምንልበት ነው፣ ያልተገባ ነው፣ ራሳችንንም ሌሎችንም የምንጎዳበት ነው። ያልሹ ቁጭ ብሎ ጊዜ ወስዶ ትንፋሽ ወስዶ በዚህ ጉዳይ ላይ አስቤ ድምዳሜ ላይ ደርሳለሁ የምንልበት ነው ወይስ በእግረ መንገድ ዝም ብለን እያሽከረከርንም ተኝተንም ከእንቅልፋችን ነቅተን ባለፈው ስንለው እንደነበረ የጸሎት ቦታ ሆነን ጸሎታችን ተቋርጦ ወደዛው ሀሳብ ሄደን ነው? ወድጄ አይደለም የሚሉ ሰዎች አሉ፣ ጥሎብኝ ነው የሚሉ ሰዎች አሉ። ስለዚህ ወደ ይሄ ስትረስሽ ነው ወደሚጨምርብሽ ጭንቀት ወደሚጨምርብሽ ነገር ዝም ብሎ ሲዋልሉ መዋል አይደል? ሁላችንም ተጠምደን እናውቃለን በሚጎዱን ሀሳቦች ወይም የበለጠ ውጥረት በሚጨምሩብን ነገሮች ላይ ካንቺ መቆጣጠር በማቻቸው ነገሮች ላይ ካንቺ አቅም በላይ በሆኑ ነገሮች ላይ ጊዜ ወስደሽ ብለሹ ነክቶታል። በቃ ማቆሚያ የለውም። ስለዚህ ድካም ይሰማሻል፣ ውጥረት ይሰማሻል፣ ሰውነትሽ ዝሏል፣ ተፋሪዋለሽ ያሰብሽውን ነገር። ስለዚህ ወደ ምንድነው ወደሚያደነዝዝሽ ነገር ወይም እንዳታስቢ ጊዜ ወስደሽ እንዳታሰላሲ ወደሚያደርጉሽ አክቲቪቲዎች ትገቢያለሽ። ረጅም ሰዓት ስራ ላይ ማሳለፍ ሊሆን ይችላል፣ ወይም ደግሞ ረጅም ሰዓት ይሄ መሳቅ፣ መጫወት፣ ማውካካት፣ ረጅም ሰዓት የሆነ እየጠጣሽ ለመደንዘዝ መሞከር። ሌሎች ከፍ ያሉ ደግሞ ይሄ ለጊዜው ከዛ ያስጨነቀሽ ያስፈራሽ ከመሰለሽ ነገር ራስሽን በመትደብቂባቸው ሱሶች አሉ አይደል? የደስታ ስሜት የሚሰጡ ጅማሬው ይሄንን ለማድረግ ነው የብዙ ሰው ወደ ሱስ መግባት። ስለዚህ ይሄ ማሰብ የሚባለው ነገር አደገኛ ነው፣ ጭንቀት ነው የሚለውን ሲነገረን ኖረናል፣ ሸሽተናል፣ አልተጋፈጥነው መጋፈጥ ያለብንን ነገር። ስለዚህ እስቲ እናያቸዋለን። የሀሳብ ቢፌዎች አሉ። የትኛው ቢፌ ጋር እንሰለፍ የሚለው ግን የኛ ምርጫ ስለመሆኑ ብዙዎቹ መረጃዎች ይጠቁማሉ። አንድ ጊዜ ምን ብላኛ ፕሮግራም ላይ የማሰቢያ ወንበር ራሱ ታስፈልጋለች ቤትሽ ውስጥ ጊዜ ለመውሰድ የምትወዛወዘው አብቶን ደግሞ አሪፍ ነው። ከዛ የሆነ ሽው የሚል አየር ያለበት ያርግልን፣ ዛፎች ሲንቀሳቀስ ያርግልን የተባለው በመዋከብ ውስጥ አይደል የሆኑ ነገሮችን የምናደርገው። ከዛ ደስ የሚል ነገር በቃ እንደ ልምድሽ ብትፈልጊ ቡናሽን እየጠጣሽ፣ ብትፈልጊ ወተት እየጠጣሽ፣ ብትፈልጊ ወይንሽን እየተጎነጨሽ ማሰላሰል ያስፈልጋል። የሀሳብ አይነቶቹን ስናያቸው አርጌ አላቅም፣ እውነት ለመናገር እንደዛ አርጌ አላቅም። የተባለው ግን እንዲህ ቁጭ ብሎ የምር ማሰብ የሚባለውን ነገር ብዙ አድርጌያለሁ። አንተኑን ያልፈታሽው ሴቲንጉ የተባለውን ነው። ለምሳሌ አጠገብሽ የሚረብሽሽ ነገር ሳይኖር ቴሌቪዥን ሳይኖር ግን ማሰብ ስትፈልጊ ለምሳሌ የሆነ ነገር ለመወሰን ፈልገሻል፣ ማሰብ አለብኝ በዚህ ጉዳይ ላይ ከመወሰኔ በፊት ብለሽ ምን የትኛውን ጊዜ መረጥሽ? ምን አይነት ቦታ ላይ ሆነሽ ነው? እያሽከረከርሽ ነው ወይስ ደግሞ ቤትሽ አልጋሽ ላይ ጋደም ብለሽ ነው? ያንንም እኮ ቦታውን ራሱ ለማሰቢያ ይሄ ፋታ የወሰድሽበት ጊዜ የወሰድሽበት ነው። ለብቻ ሲሆን ቤትሽ ውስጥ ነው የምትሆኘው። ያው ሌላ ቦታ ሄደሽ ቁጭ አትይ። ሶፋሽ ላይ ነው፣ አልጋሽ ላይ ነው፣ አልጋሽ ላይ ነው። ሶፋ ላይ ያለው ነው። አልጋ አካባቢ አለች አንዲት በርጩማ ነገር ጭራሽ በርጩማ ላይ ተቀምጠሽ ነው እንጂ ቁጭ ላለው የተባለው ይሄ ብቻውቴ ብለሽ የምታስቀምጪው ቦታ ይኖራል። ምናልባት የተባለው ሶፋ ላይ ሄጄ በሞክረውም ላደርግ እችላለሁ። ባይሆን ግን ምንድነው በድግግሞሽ ረጅም ጊዜ እንዲከተለኝ አልፈልግም። አንድ መወሰን ያለብኝ ነገር ቅርጽ ማስያዝ ይፈልጋል። ከኔ አልፎ ሁለት ሆነን የምንወስነው ነገር ከሆነ ሁለት ሆነን የምንወስንበት ቦታ ጋር እንሄዳለን ማለት ነው። ለብቻሽ የምታስቢያቸው ነገሮችና ቅርጽ የምታስይዡ ነገር ሲሆን ግን ከዛ ውጪ ሆኜ አላቅም፣ ከቤቴ ውጪ ሆኜ አላቅም። በርጩማ ይቆረቆራል። በርጩማ ስንል ያው አይነቱ ከብረት ነው ከጨርቅ ነው ምናምን አይደለም፣ ትንሽነቷን ለመግለጽ ነው። ትንሿን ከዚህ ነው አታክልቶች ነገር አስቀምጪ ከፊትሽ አሉ፣ አታክልቶቹ አሉ። ከዛ ብሩህ ነገር ቢታይሽ ታስቢው ነገር አትክልቶቹ አሉ። ግን የተባለው አንድ ለኔ ሰራው የእውነት ቤት ውስጥ ለምሳሌ ያልኩሽ መኝታ ቤት ውስጥ ሆኜ በማደርጋቸው ክንውኖች ውስጥ እያሰብኩ አደርጋለሁ። አይሰራኝም ስራ እየሰራው ዋናው ነገር ድምጽ አይኖር። ለምሳሌ ልጆች ካሉ ቤት ውስጥ ከነሱ ጋር ያለሽ አክቲቪቲ ካለ ማሰብ አትችይ። ትኩረት የሚፈልጋሉ፣ ጥያቄ ጠይቁሻል፣ ዝም አያስብሉሽም። እና ልብስ እየለበስኩ ሊሆን ይችላል፣ የተባለው አልጋ እያነጠፍኩ ሊሆን ይችላል፣ መኝታ ቤቱን እያጸዳው ሊሆን ይችላል። አክቲቪቲ አለ፣ ግን የእውነቴን ትኩረት አድርጋለሁ።
አይረብሸኝም። እሱን አደርጋለሁ። ግን ችግር የሚሆነው ለምሳሌ እስቲ አንድ ሴቲንግ ነኝ ኪችን ውስጥ ገብተናል፣ መጥበሻ ወይም ደግሞ ውሃ ጥደናል፣ እየተፍለቀለቀ ነው ያ ነገር፣ እያሰብን ያለነው ነገር በቁጣና በኃይል የተሞላ ሀሳብ ነው። ማንም አያይብንም ጭንቅላታችንን። በነገራችን ላይ አንዱ ሀሳብን በጣም አብስትራክት የሚያደርገው ነገር አጠገብሽ ያለ ማንም የቅርብሽ ሰው ምንድን ነው በዛ ሞመንት እያሰብሽ ያለሽው የሚለውን ነገር አያውቅም። አንቺና ያው እንደየእምነታችን ፈጣሪ ነው የሚያውቀው ምን አይምሮአችን ውስጥ እየተመላለሰ እንዳለ። ንግግር አለበት። ያ ንግግርን መቆጣጠር የሚችልና መስመር የሚያስይዝ የሚያረግብ ነገር ከሌለ ልክ ያንተ ከተክሹን ውሃ የሚመስል ነገር ሊኖር ይችላል አይምሮሽ ውስጥ። ምናልባትም በልና የሆነ ሰውን ስለመጉዳት የሆነ ሰውን አጸፋዊ ምላሽ ስለመስጠት ያሰበ ሊሆን ይችላል ኤታን ከሚፍለቀለቀው ውሃ ጋር ወይም ደግሞ ያቁላላሽ ካለሹ የሆነ ነገር ጋር ሊሆን ይችላል። ስለዚህ ሳታስቢው ድንገት አንስተሽ ልትወረውሪ ትችላለሽ። ወይም ደግሞ የሆኑ ነገሮች ወደ ላይ ከፍ ባለ ስሜት ውስጥ እንዲገለጡና እዛ ቦታ ላይ መልስ እንድታገኝ ልትፈልጊ ትችላለሽ። ጎንበስ ስትይ ሊገለበጥ ይችላል። እና አንዳንድ ሰዎች ምን ይላሉ? መጥፎ ነገር ሳስብ መጥፎ ነገር ይከሰታል ሊሉ ይችላሉ። ስለ ውሃው መደፋት፣ አንጀልጦሽ ስለመውደቅሽ ወይም ደግሞ እዛ ጋር ስላለው የኪችንሽ የጓዳሽ ትርምስ አታቂ ካቢኔት ገሽሻላሽ ሊሆን ይችላልና ጭራሽ ተናድጄ ተጨምርልኛል። በጣም በቃ የሚያስብሉ ነገሮች አሉ። አውጥተሽ እንዲህ ጭንቅላቴን ብከፍተው ሀሳቦቼን ለሰዎች ባስነብብ ብለን የምናስባቸው ምኞቶች አሉን። አንዳንዶቹ የሚያሳፍሩ፣ አንዳንዶቹ ራሳችንን ለመጉዳት ያሰብንባቸው፣ ሌሎችን ስለመጉዳት ሴራ የምንጠነስስባቸው ሀሳቦች ሊሆኑ ይችላሉ። ጎጆቹን ስለሆነ ዛሬ የምናየው መልካሞቹን ለጊዜ እናቆይና ጎጆቹ ላይ በጣም የተወሰድን ሰዎች ካለ ለምንድን ነው ይሄን ሀሳብ በድግግሞሽ እያሰብን አይምሯችን የተቆጣጠረው ለሚሉት ምክንያቶች ስላሉት እሱን እንድናይ ነው። ጥሩ እሺ። አራተኛው ስኒ የጠጣሁት ቡና 4 ስኒ ጠጣሽ ከነጋ ቤቴ 2 ስኒ ጠጣሁ። አንድ ሰው የነገረኝ ነገር ግን ቀጣን ያለ አሜሪካን ኮፊ የሚባል አይነት መሆኑን የጠቀመኝ መጨረሻ ላይ ግን አንቺ ከጠጣሁት ቡና ትንሽ እስኪ ሆነ ጠንካራ ነውና ተንሳፈፊ እያለኝ እስከ ማታ 2 ሰዓት በቁጥጥር ስር ነሽ። በካፌኑ ቁጥጥር ብዙ ስራ ሰራለሁ። እንግዲህ ያው ቤትም ገብቼ ማጸዳውን ማጣጥፈውን አንድ ሰው ሲያወራ የሰማሁት ቡና ቶሎ ቶሎ መጠጣት የሚፈልጉ ሰዎች ካሉና ይሄ 3-4 ስኒ ልምድ ያላቸው ሰዎች ካሉ ስኒዋን ይቀይሯት መጠኗን። ትንሽ የስኒ ታያቂያለሽ። ትንሽ የስኒ አንቺ የምታውቂው 3-4 ጠጣው ብለሽ ነው። ኤሜሉን ስናስበው ግን ከመጠን አታልፊም። ላንቺ ግን እርካታ ይዞ ይመጣል። አንደኛ ጠጪ፣ ሁለተኛ፣ ሶስተኛ ሲባል ደስ ይላል። ቃቃ መጫወቻ የምትመስል ህጻናት ሲኒ ያለሽ ያረግሽ ቁጭ ታደርጊያለሽ። ጠጥቻለሁ ማለት ነው። ተደምረው ግን 2 ስኒ ላይ ሆኑ ይችላሉ። እሱም አንድ መፍትሄ ነው በጣም ለሚወዱ፣ ይሄ ምልልሱን ለሚወዱ። ያው አለመርካት እኮ አይደለም ግን አሁን ለምሳሌ ቤት ውስጥ ስታፈዩ ቆይታውን ትፈልጊዋለሽ አይደል? ደስ ይልሻል። የሆነ አንድ ስኒ ጥጥት አድርገሽ መተው ሳይሆን እንደ አንድ የለም እንደ ሜዲቴሽን እቆጥረዋለሁ እኔ። የቡና ሰዓቱ አለቀ ብሎ ከመነሳት ቁጭ ብዬ ተረጋግቼ ፋታው ያልሽው ማሰቢያ ጊዜ ምና ደስ የሚል ነገር አለው። የሆነች ፋታ የምትወስጂባት ሰዓት ናት እና ቡናውን ደግሞ ትወጂዋለሽ፣ ታጣጥሚዋለሽ። በዛ ሰዓት ያለውን ጊዜ ላፍ አድርጎ ጉሮሮሽን እስኪያቃጥልሽ ጠጥቶ ብን ብሎ መውጣት ሳይሆን ቡናውንም አያውቁትም ጣሙን እነሱ። ከዛ የሆነች ፋታ በቃ 10 ደቂቃም ቢሆን 5 ደቂቃም የወሰድሻት እኮ ፋታ እንድትረጋጊ ታደርግሻለሽ፣ ትኩረትሽን እንድትሰበስብ ታደርግሻለሽ። በነገርሽ ላይ ፊዚካሊ ያለሽን ነገር የምታውቂው ቁጭ ስትይ ነው። ልክ ለእንደዚህ አይነት ነገር ስትቀመጪ ነው። ሰው ቤት ሄደሽ ቡና ይፈላ ስትባይ ቁጭ ስትይ በደንብ የመረጋጋት ስሜት አለው። ራሳችን ቤት ግን እናደርገዋለን ነው ያንን ሰርቭ አድራጊ ነውና ራሳችን ቁጭ ብለን ላንጠጣው እንችላለን ቡናውን። ግን ብዙ ሰው አሁን አንድ ልምዱ እያደረገው መጥቷል። በፊት ነበረ እናቶቻችን ፋታ የሚወስዱት የቡና ሰዓታቸው ላይ ነው የሚያወሩት፣ የሚጫወቱት፣ የሚያጣጥሙት። አሁን ያለው ሁኔታ ደግሞ ይሄ ክልብ የማለት ነገር አለ። ቶሎ ደርገም አድርገሽ ላጥ ብሎ መውጣት ነው ጊዜ የለኝም በሚል። አሁን ደግሞ እንደ አዲስ እንግዲህ ሶሻል ሚዲያ ላይ የምናያቸው ነገሮች አሉ አይደለ? ሰዎች በደንብ በእርጋታ ከነ ቡና ቁርሱ ከነ ጣኑ ከዛ ቁጭ ብለው
ፋታ የሚወሰዱበት ጊዜ እንደሆነ ሊያሳዩን ይሞክራሉ የእውነት ያደረጉት ከሆነ ማለት ነው ከቀልብ የሆነ ነገር ሁሉ ደስ ይላል ጤናማ ነው እሺ ለማንኛውም ያው በእነዚህ ወሬዎች እንቆያለን ከኛ ጋር ሆኑ ታዛ ነው የምትሰሙት ጥሩ ስለ ሐሳብ እናነሳለን ሐሳብን ማሰልጠን በሐሳብ መብሰል እንዴት ነው ማስበው ከየት ጀምሬ ታቆማለሁ የቱ ነገር ደግሞ ይቆጣጣረኝ እንደ ሐሳብ የሚለውን በደንብ ራሱን ይሄን ምንለው ጉዳይ ማሰብ ጥሩ ነው ግን ሐሳብ በተግባር የሚገለጽ ነገር ስላለው የተደበቀው አይምሮአችን ውስጥ ብቻ እኛ የምናቀው ነው ብለንም ላንኖር እንችላለን ይገለጣል በአካላችን ላይ በተግባራችን ላይ በግንኙነታችን ላይ በምኞቶቻችን ላይ ሁሉ የሚገለጥ ነገር ስላለው እስቲ ጎጂ ሐሳቦችን እናንሳ ምክንያቱም ጎጂ ሐሳቦችን ሳናቀው አሰልጥነ ነው ሊሆን ይችላል አይምሮአችንን አይነቶቹን ብናይ ይሻላል አጠቃላይ ክፉ ሐሳብ የሚባል አለ ይሄ ነገር ከዚህ በኋላ አይስተካከልም በቃ የሚል እሺ ካበቃኮ ማብቃት ነበረበት ሐሳባችን ግን ደጋግመን ነው የምናስበው ክፉ ነው መለወጥ የሚችል እድል እንደነበረ ሌላኛው አይምሮአችን ይነግረናል ወይም ያስባል ግን ይሄኛው ተቆጣጥሮታል አከተማ በቃ ያልነው ነገር ፋይል ነበር መዝጋት የነበረብን ይሄ ነገር ከዚህ በኋላ አይስተካከልም የሚለው ሙከራ አልባ የሆነ ሐሳብም ጭምር ሊሆን ይችላል ዓለም ራሷ ሲኦልናት ሁሌም ደስተኛ ልንሆን ማንችልበት ነገር ውስጥ ነው ያለ ነው በመሞከር ምንም ፖይንት የለም ምንም ነጥብ የለም ህይወት ውስጥ ሞክራት በሉኝ አንዳንድ ጊዜ እንሟገት የለ ከአይምሮአችን ጋር ዓለም የምታስተምረው ነገር አለ በሐሳብ በተግባር የበቁ ሰዎች የሚሉን ነገር አለ ሞክሩ አንዱን አልችል ስትሉ ሌላው ጋር ሂዱ የሚሉን ነገሮችን አይምሮአችን ያስበዋል ዝም ብለው ነው እንደዚህ የሚለውን እያሰብን እንኖራለን ስለዚህ መገለጫው ምንድነው ጥቅልል ነገር ነው የቱ ነገር ነው የሞከርሽ የነበረው ወይም ስትሞክሪ ዳገት የሆነብሽ የቱ ነገር ነው መልስ አይሰጥም ግን ሁሉንም ሙከራ የሚባለው ነገር በራሱ ስትገቢበት እኮ ቻሌንጁ አለ አይደል ወይ ምናልባት አንድ ነገር ሞክረሽ ውጣ ወረዱን አይተሽው ለሌላ ለሁለተኛ ሙከራ ራስሽን ለማዘጋጀት ስታስቢ ዳገት ነው የሚመጣብሽ ይሆናል እንደገና ሌላ ድካም ደሞ ይባላል እና ያንን በቃ ያልሆነበትን ያስከፈለን ዋጋ ውጣ ወረዱን እናስብና በቃ ለዚህ ዝግጁ አይደለሁም ወይም ደግሞ ያንን ደግሞ መድገም የለብኝም መጀመሪያ ላይ ተቸገርኩበት ነገር እንዴት ደግመዋለሁ የሚል መሞከርን ራሱ እንድትፈሩ ያደርግሻል ችግር የሚሆነው ነገርን ስናጠቃልል ነው ህይወት ውስጥ እነሱም የሚሉት ይሄኛውን ነው ለምሳሌ አንድ የሆነ የቡና ንግድ ጀምሬያለሁ የቡናውን ንግድ ብዙ ሞክሬበታለሁ ግን ብዙ ነገርን አሳጥቶኛል ወይ አላወቅኩበትም ወይም እኔ የምችለው ስራ አይደለም ስለዚህ ልውጣበትና ሌላ ቢዝነስ ሊጀምር ሌላ ጉዳይ ነው የቡና ቢዝነስ ለኔ አይሆንም የሚለውን መቀበል ስፔሲፊክ ስታረጊው እንጂ ምንም ነገር በመሞከር ውስጥ አላምንም እንደው ስትይዘው ያዘው ሲዋጣ ያዋጣሃል አይነት ግን በመሞከር ውስጥ ደግሞ ሰዎች ምን ትምህርት ወሰዱ ምን ትምህርት እንደ አንድ ትምህርትም እኮ መቁጠር አለብሽ አይደል ለሌላው ነገር ይጠቅምሽ ነበር ለሌላው ህይወትሽ ግን የሞከርሽው ነገር አልሳካ ሲል አለመሳካቱን ብቻ ነው የምታስቢው እንጂ ምን አይነት ትምህርት ወስጄበታለሁ ያልሽው ነው አሁን የቢዝነስ ሙከራሽ ለትዳርሽ ሊጠቅም ይችላል በግንኙነት ያለሽ ሙከራ ከሌሎች ሰዎች ጋር ባለሽ ግንኙነት ጥሩ እንድትሆኚ ሊያደርግ ይችላል በቃ የሆነ ነገር ወስጄበታለሁ ከዚህ ጊዜ ጀምሮ ነው ማንነቴ የተቀየረው በጥሩ ያሉ ሰዎች እኮ አሉ ለዛም መሰለኝ ህይወቱ ላይ መማር ነው የሚለውን ነገር ስለ ህይወት የገባቸው ሰዎች ይናገራሉ ምናቆመው ነገር አይደለም ስለዚህ አጠቃላይ ክፉ የምንለው ሐሳብ ወይም ኔጌቲቭ የምንለውን ሐሳብ ሲቆጣጠረን ብንችል የቱ ነገር ነው ብለን ብንፈረካክሰው ያዋጣል ዓለም ሲኦልናት ከማለት ይልቅ የትኛው ነገር ነው አንቺ እንድትይ ያስገደደሽ የሚለውን መለየቱ ይሻላል በኋላ እንመጣበታለን ሌላኛው ራስን የማሳነስ ሐሳቦች ተቆጣጥረዋችሁ ከሆነ እኔ ደካማ ነኝ እኔ በቂ ችሎታ የሌለኝ ነኝ የማልረባ ሰው ነኝ ህልሜን ማሳካት እንኳን ያልቻልኩ ነኝ ዋጋም ጥቅምም የሌለኝ ሰው ነኝ የሚለውን ደጋግመን እናስባለን ቅድም እንዳልኩሽ ኪችን ስንገባ መኝታ ቤት ሆነን ሳሎን ሆነን ስንወጣ መንገድ ላይ ከሰዎች ጋር የሆኑ ትላልቅ ፕሮግራሞች ላይ ሆነን ይሄን የምናስብ ከሆነ ሁሉም ነገር ወደ ኮምፓሪዝን ይሆናል ወይም ያልተገባ ውድድር ውስጥ ሊከተን ይችላል ለዛ ነው አንዳንዴ ራሳችንን ለውድድር ብቁ ሳናደርግ ነው ውድድር በጣም የበዛብን ህይወታችን ላይ መጀመሪያውንም ለራሳችን ዋጋ አልነበረንም ስለዚህ ትንሽ ነገር ካንቺ ጋር የሚነጻጸር ነገር አጠገብሽ ቢኖር በቃ አሳልፈሽ ሰጥተሻል ለመወዳደርም ማምኖ ለመኖርም ፍቃደኞች አንሆንም ሌላው ስለ ግንኙነቶቻችን ያሉ ሐሳቦች ናቸው ሁሉም ይጠላኝ ነኝ
እነሱም እንደማልረባ እያሰቡ ነው። በጣም ጥሩ የሚባል አፍቃሪ ወይም የህይወት ፓርትነር አጋር ማላገኝ ሰው ነኝ ወይም የለኝም፣ ማንም ስለኔ አይጨነቅም፣ ስለኔ ያለሁት እኔ ብቻ ነኝ የሚሉ የሪሌሽንሺፕ ኔጌቲቭ ሀሳቦች ተብለው በብዙ ሰዎች አእምሮ ውስጥ ያሉ ናቸው። ሌላው ነጋችንን የተመለከተ ነው። ነገ ጨለማ ነው። ምንም ፊውቸር የሚባል ነገር የለም። ነገን ምሰራ ሰው አይደለሁም። እንደው የዛሬን እንኳን በጨረስኩ አጠናቅቄ ሁሌም አሁን ባለሁበት ሁኔታ እስታክ እንዳደርግ የሚያስገድዱኝ ነገሮች ናቸው። እንኳን ለነገ ትርፍ ጊዜ ኖሮ ይላስብና ላቅድ ወይም ነገን ምርጥ ለማድረግ ልሰራበት ይቅርና አሁን ባላይ ነገር ዛሬ ባላይ ነገር ተጠምጃለሁ፣ በቃ እንዳልነቃነቆኛለሁ የምንል ሰዎች አለን። ነገ እንዲናድርግ የዛሬ ሳምንት የዛሬ አመት እስቲ አስቢውና አስበውና ብንባል ሲደርስ አስበዋለሁ አይደል ብዙዎቻችን የምንለው። ለራሴ ዛሬ ቢዚ ነኝ እኔ ዛሬ የሆነ ነገር ከያዘሽ የዛሬው መፈጸም ይሻላል። የጉዳዩ ቅደም ተከተል ይወስነዋል። እኔም በልና አብረን ምን ጀምራቸው ቢዝነሶች አሉ። እስቲ የዛሬ ወር ብዙ ነገር ላይ እንዲ መስመር አስይዘሽ እኔም ይዤ እንገናኝና መላመላ እንለዋለን ብዬሽ ብል ቆይ ሲደርስ ጨነቃለሁ ልትይ አይገባም። ፕሮሰስ ስለሆነ ማለት ነው። ዝም ብሎ ባዶ አይምሮአችንንና ባዶ ነገራችንን ይዘን አንገናኝም። ስራ ይፈልጋል። ዴይ ቱ ዴይ ታስኮች ከሆኑ በየቀኑ የምናረጋቸው ነገሮች ከሆኑ ጠዋት ላይ መስራት ያለብሽ ነገር እያለ ስለ ከሰዓቱ ስለሚጠብቅሽ ስራ የምትጨነቂ ከሆነ የጠዋቱን ስራ መፈጸማችን ስለዚህ ስወጣ ደግሞ ይደርሳል ያኛው የምንላቸው ነገሮች አሉ። ቆንጆ ደረቅ ሽንኩርት እዚህ አካባቢ ይሸጣል፣ ይሄ ገበያ ሄደሽ እንደው ብትሞክሪው ብትይኝ ግን ቆይ ዛሬ ሳምንት ስለሆነ አስቤዛ ማደርገው ሲደርስ አማክርሻለሁ ወይ መረጃ ጠይቅሻለሁ ብዬ ማለፍ እችላለሁ። ስለ ደረቁ ሽንኩርትና ቤቴ ውስጥ ሁሌ ስገዛ ስላልተሳካልኝ እርጥብ ሽንኩርት እያሰብኩ አይምሮዬ መያዝ የለበትም ነው። ቅደም ተከተል ስንሰጠው ምን ይሆናል? ፕሮሰስ ውስጥ እንገባለን ማለት ነው። ዛሬ የያዘኝ ነገር በቃ ስለ ነገ እንዳስብ የሚፈቅድልኝ ነገር አይደለም፣ ተውኝ አታምጡብኝ ጉዳይ ምናምን ልንል እንችላለን። ሌላኛው ትንበያን የተመለከተ ነው። ከዚሁ ነጋችንን በተመለከተ ካለው ነገር ጋር የተቀመጠ ነው። ከዚህ በኋላ ምንም ጥሩ እንዲሰማኝ የሚያደርገኝ ነገር የለም፣ ጨረስኩ የሚሉ ሰዎች የሉ፣ ግን ደጋግመው ያስቡታል። ጥሩ እንዳያስቡ ያደረጋቸው ነገር የሆነ አጋጣሚ ሊሆን ይችላል። ያ አጋጣሚ ሁልጊዜ ስለ ህይወት በጎ ነገር እንዳያስቡ፣ ነገሮች ከባድ እንደሆኑ በጣም በመጥፎ ሁኔታ የሚጠናቀቅ ህይወት ነው ያለኝ ብለው አምነው እንዲቀበሉ፣ ከዚህ በኋላ የምቋቋመው ነገር አይደለም ወይም የምቋቋም ሰው አይደለሁም እንዲሉ፣ በሌላ መንገድ ነገሮችን ፈትሾ እነኝን ነገሮች አልቋቋምም ማለት ራሱን የቻለ ጥበብ ነው። እሱም የራሱ ስራ አለው። ግን እንደው የመጣብንን ሁሉንም ነገር እንደው ዛሬ እየተደሰቱ ጥሩ ነገር እያደረጉ ቢያልፉ ራሱ መጨረሻው ሀዘን ነው። ምንም ነገር በጥሩ ነገር ተሳክቶልኝ አያውቅም፣ ነገ ይዞት ይመጣል የሆነ መጥፎ ምለውን ነገር እያሉ በዛ እየተጨነቁ የሚኖሩ ሰዎች አሉ። ቅሬት አጨራረሱን ሁሌ መጥፎ የሚፈሩ አጨራረሱን ይፈራሉ። ሌላኛው ቅሬታና ፍርድ የምንሰጥባቸው ሀሳቦቻችንን ይመለከታል። ሁሌም የኔ ጥፋት ነው ልንል እንችላለን። እሷ በጣም መጥፎ ሴት ናት፣ እሱ በጣም በቃ ከባድ ሰው ነው እያለን ስለ ሰዎችም ፍርድ እየሰጠን እንኖራለን። ይሄ ጥሩ ነገር ለእኔ የሚገባኝ ሰው አይደለሁም፣ ስለዚህ ጥሩ ነገር ናብልም አይመጣም ማለት ነው። ለመነቃቃት በጣም ብዙ ማገዶ እፈልጋለሁ፣ በህይወቴ ደንዝዣለሁ፣ እኔ በቃ በትንሹ የምታነቁኝ ሰዎች አይደላችሁም ብለው የጨረሱ ሰዎች አሉ። ስለዚህ ይሄ ስለመንቃት የምናስብባቸው ነገሮች ላይ ዝግጁነት የለም ማለት ነው። ዝግጁነት ከሌለ ደግሞ እንደተባለው ብዙ ማገዶ ቢፈጅም ላይነቁ ይችላሉ። እድል የለኝም ብለው የደመደሙ ሰዎች ሊሆኑ ይችላሉ። እድል የለኝም ብለው ሲደመድሙ ሀሳባቸው ውስጥም አለ እድል እንደሌላቸው። በጣም ትልቅ እድል የሚገኝበት ቦታና አጋጣሚ ውስጥ ተገኝተው ራሱ እድል የለኝም የሚለውን ደጋግመው እያሰቡ ነው እዛ ቦታ ውስጥ የሚገኙት። ሌላው ኢሞሽናል ሪዝኒንግ ብለው የሚያስቀምጡት የስሜት ምክንያቶችን እየደረደሩ በመጥፎ ሀሳብ ውስጥ መቆየት፣ ግን ስሜታቸውን ነው ምክንያት የሚያደርጉት። ዛሬማ የሆነ ነገር ያጋጥመኛል፣ ያለ ምክንያት ይሄን ሁሉ ክፉ ነገር አላሰብኩም፣ ምክንያት አለው፣ በሆነ ነገር ሊጠናቀቅ ነው ልንል እንችላለን። ደብሮኛል በጣም ከከሌ ጋር ምጣላበት ቀን ነው ዛሬ፣ ቆይ የሸሸውት ነበር አይደል ያንን ነገር፣ ግን እኮ ብዙ አስበ ነው በቃ ሀሳባችን በተግባር ይገለጣል ብለናል። በተግባር ሲገለጥ በጣም ጸብጸብ የሚላቸው ድንገት መታው ነው እንደባደብ የሚሉ ወይም ከሞራልም ከአንዳንድ ስነ ምግባርም አፈንግጠው ወዳልተገባ ነገር የሚሄዱ ሰዎች ብዙ ጊዜ
ድንገት የገነፈሉ ሰዎች አይደሉም። በብዙ መንገድ ታጭቀው ነበር ሌሎችን ሰዎች አታክስ ለማድረግ ሀሳባቸው ውስጥ። ስለዚህ ኢሞሽናል ሪዝን ብትደረድሩበትም መጥፎ ከመሆን አያግደውም ያንን ሀሳብ። ሌላው ምክንያት የሌሎች ሰዎችን አእምሮ ማንበብን ምክንያት በማድረግ መጥፎ ሀሳቦች ላይ የምንቆይ ደግሞ ሰዎች አለን። ማይንድ ሪድ አድርጋለሁ የሚሉና በኩራት የሚናገሩ ሰዎች አሉ። ይሄኔ እኮ እዚህ ስራ ላይ አትፈለግም እያሉ ነው። ገብቶኛል፣ የሆነ ሁኔታቸው ነግሮኛል። መተንበይ ጥሩ ነገር ነው። ልምዶቻችንን ተጠቅመን በደመ ነፍስ የምናስባቸው ነገሮች ይጠቅማሉ የሚል ከዚህ ቀደምም አውርተንበታል። ሁሉ ቦታ ሲሆን ግን የራስሽ አይምሮን ማንበብ ይሻላል ወይስ የሌሎች ሰዎችን አይምሮ እያነበቡ ለሱ መልስ እየሰጡ መኖር ይሻላል? ስለኔ መጥፎ ነገር እያሰቡ ነው አውቃለሁ። ይሄኔ እኮ አለባበሴን እየተቹ ነው፣ ይሄኔ እኮ እንዲያሉኝ ነው፣ ይሄኔ እኮ እንዲየዶለቱብኝ ነው፣ ይሄን ጊዜ እኮ ከጀርባ ሴራው ተቀጣጥሏል እያሉ መኖር። ይሄ ምንድነው? ማይንድ ሪደር ነን ወይም የሰዎችን አይምሮ በማንበብ ውስጥ የሰለጠንነን እያለን ግን ለአይምሮአችን የምናቀብለው ነገር መጥፎ ነው፣ መጥፎ ነገር ነው። ይሄኔ ምንም አላሉም ሊሆን ይችላል ብለውም ቢሆን የኛ በዚህ ሀሳብ ውስጥ መቆየትና መኖር ምን ለውጥ ይዞ ይመጣል? የተባለው ኃይልን ከመፍጨት ከማቃጠል፣ በንዴት ይሄ በመጥፎ ሀሳቦች የተሞሉ ሰዎች የሚያደርጓቸውን ባህሪያት ከመለማመድ በላይ ማለት ነው። ስለዚህ ጎጂ ሀሳቦቻችንን በሌላ መንገድ ደግሞ እንየው። እነኚህን እንዳጠቃላይ እነኝና አንደኛው ረባሽ የሚባሉ ሀሳቦች ናቸው። ረባሽ ሀሳቦች ሊመጡ ይችላሉ አይምሮአችን ውስጥ ራስንና ሌሎችን ስለመጉዳት፣ በንዴት በቁጣ በክርክር ግሏል ሀሳባችን። ምን ተነፍስበት ነገር ከሌለም ከባድ ነው። አንዳንድ ጊዜ እቃ የሚመቱ ይሉ ብቻቸውንም የሚያወሩ ሰዎች አሉ። ብቻቸውን የሚያወሩ ኮስተር የሚሉ ጥርስ የሚነክሱ ከንፈራቸውን የሆነ ነገር የሚያደርጉ ቁና የሚተነፍሱ ለብቻ እነኚህን ሰዎች አግኝተን ቀርጸን እንዲህ ነበራችሁ ብለን ብንላቸው እኮ ራሳቸውም ሊደነግጡ ይችላሉ። ቤት ውስጥም ብቻችንን ሆነን ይሄን አድርገን ሊሆን ይችላል። ይሄ ልጓም ካላበጀሽለት ሀሳብሽን ቫዮለንት ቶትስ ይሉታል። ይሄንን ልንሆን እንችላለን። በቃ እየተረበሽን ነው፣ የሚረብሽ ሀሳብ ውስጥ እየተንቋለልን ነው። ሁለተኛው ጾታዊ ሀሳቦች ናቸው። ጾታዊ ሀሳብ የተባለው በማህበረሰቡ ተቀባይነት የሌላቸው ተገቢነት የሌላቸው ጾታዊ ጉዳዮችን ሊያስብ ይችላል አይምሮአችን። ያው አይምሮአችን ብዙ ገበና ይዟል። ገበናው እንደው ብልጭ ብለው የሚጠፉ ሀሳቦች መቼም ሰውነን አይቀርልንም። ሁሌ የሚቆጣጠሩን ከሆነ ግን በተግባር ይለወጣል ተብሏል። አሁን ብዙ ይሄ ኮግኒቲቭ የሚባለውን ኮግኒቲቭ ቢሄቪየራል ሳይንስን የሚያጠኑ ሰዎች ሀሳባችን የሰጠንን ባህሪ በመተንተን ውስጥ ምን አይነት ወንጀሎች ተሰርተዋል እስከሚለው ድረስ ይሄዳሉ። እንበልና አስገድደው የሚደፍሩ ሰዎች፣ ያልተገቡ ጥቃቶችን ሰዎች ላይ ለመሰንዘር ምንም ችግር የሌለባቸው ራሳቸውን በዛ ጎጂና ይሄ ታቡ ተብለው የተቀመጡ ሰዎች የማያወሩባቸው የማይነኩ የማይታዩ ጉዳዮች አሉ አይደል? እሱ ውስጥ ፓርቲሲፔት የሚያደርጉ ሰዎች የዚህ ሀሳብ ተጠቂ ናቸው። በጣም ሀሳባቸውን ስለተቆጣጠረው በተግባር የኑሮ ዘያቸው መገለጫ ሆኗል ማለት ነው። ስለዚህ በሀሳባችን ብዙ ጾታዊ ጉዳዮች እንዲመላለሱ መፍቀድ ማለት ነው። ከሆኑ ሰዎች ጋር በሀሳብ መተኛት ሊሆን ይችላል። የሆኑ ሰዎችን በሀሳብ መናፈቅ ሊሆን ይችላል። የሆኑ ሰዎችን ቅድም እንዳልነው ሴክሹዋል ፊሊንጋችንን መወጣት የሚያስችሉ ነገሮች ውስጥ በሀሳባችን እየረካን መኖር፣ እነኚህ ሌላው ጎጂ ተብለው የተቀመጡ ሀሳቦች ናቸው። ሌላው ከመጎዳት ጋር የተያያዙ ጎጂ ሀሳቦች ናቸው። ለምሳሌ ታመም ይሆን፣ ተላላፊ በሽታ ያጠቃኝ ይሆን፣ በአደገኛ ሁኔታ ውስጥ እገኝ ይሆን፣ አደጋ ያጋጥመኝ ይሆን። አዎ በቃ ህይወት እንዲህ ናት። ይሆናል፣ አይታወቅም። አይሆንምም ይሆናል። ግን ይሆናል የሚለው ጥግ ጋር እንድንሄድ ያደረገን ሀሳብ ካለ መሰቃየት ነው ማለት ነው። ራስን የመጠራጠር ሀሳቦች ደግሞ ሰልፍ ዳውት ቶትስ የሚሉት ነው። ይሄ ችሎታ ያለኝ ሰው ነኝ ግን እኔ ተፈላጊ ነኝ ግን ዋጋ ያለኝ ሰው ነኝ፣ ሞራል አለኝ፣ እምነት አለኝ፣ ለራሴ ክብር አለኝ ጥርጣሬ ያላቸው ሰዎች ናቸው። ሁልጊዜ ይህን እየጠየቁ እያሰቡ የሚኖሩ ናቸው። ሌላኛው የሞራል መርሆችን የጣሱ ሀሳቦችን በተደጋጋሚ ልናስብ እንችላለን። በሀሳባችን ሰዎችን፣ የተከበሩ ማንነቶችን፣ የሚወደዱ ማንነቶችን፣ ብዙዎች የሚያምኗቸውን የሚያከብሯቸውን፣ ምናልባትም የሚሞቱላቸውን ጉዳዮች ማንቋሸሽ፣ መስደብ፣ መናደድ በውስጣችን ሊተራመስ ይችላል። በውስጣችን ሙልጭ አርገን የሆነ ተቋምን ሰድበን ሊሆን ይችላል። በውስጣችን ሙልጭ አርገን የሆነ ዋጋ የተሰጠውን ነገር ተቋም ሊሆን ይችላል።
ሌላኛው የፎቢያና ፍርሃት ሀሳቦች ናቸው። ፎቢያ አለብን አንድም ይሁን ሁለት ተቆጣጥሮን ይኖራል። አንዳንዶቻችን እስካሁን አላገገምንለትም፣ አንዳንዶቻችን ደግሞ ድንገት ህይወታችን ውስጥ ይመጣል። አንዳንዶቻችን ደግሞ በጣም ብዙ ፎቢያዎች ህይወታችን እንዲቆጣጠር ፈቅደን ሊሆን ይችላል። ለምሳሌ የሆነ ነገር ከተንቀሳቀሰ እንወድቃለን፣ እንጋጫለን፣ እንሞታለን፣ እንበራለን፣ ምድር ትውጠናለች የሚል ፎቢያ። ሊፍት ነው፣ እኔ ጠባብ ሊፍት አልወድም። ሊፍት ግን በቃ ይቀጥላል አገልግሎቱ። አዎ ግን ጠባብና ሰው የበዛበት ከሆነ ባልገባ። አውሮፕላንም አለብኝ እኮ ፎቢያ አይደል? በተለይ ሲነሳ ተነስቶ እስኪረጋጋ ድረስ። ይሄ ከባድ ፎቢያ ነው። እንደውም እነሱ ፎቢያና ፊርን እና ይሄ ለምሳሌ የሆነ ረጅም ቦታ ብጓዝ ብዬ የአውሮፕላኑን ሳስበው አስጨናቂ ያስጨንቀኛል። ወይ በቃ የመንገዱን እርዝመት ታስቢዋለሽ። ምናልባት እስቲ ሩቅ ቦታ ሂጂ ብባል አድርገዋለሁ እላለሁ። እንደውም እዚህ ላይ ያስቀመጡት ነገር ብዙዎቹ ሲጠየቁ የመለሱት ነገር መልሰን አንቆምም። አንድ ነገር ከተንቀሳቀሰ መልሰን አንቆምም። መቆሙን እንደ መፍትሄ ነው አይደል? ትንሽ ፋታ ተወስጃለሽ። መቆሙ እንደ መፍትሄ ከሆነ መልሰን አንቆምም የሚለው አስቀድሞ የተቆጣጠራቸው ነገር ነው። ስለዚህ አንቺ ሊፍት ውስጥ ከመግባትሽ በፊት ነው ይሄንን ደምድመሽ የገባሹ እና ሊፍቱ ጓጓዣ አይሆንም ማለት ነው። ማትቆሚበት ወድቃለሁ እጋጫለሁ ብለሽ የምታስቢበት ነገር ይሆናል። አሁን አንድ ጊዜ አብረን አይደል የተያዝነው ሊፍት ውስጥ አንድ ወፍራም ሰው ገባና ሊፍቱ ከሚችለው ኪሎ በላይ ነው። የድሮም ነው ደግሞ የድሮም ሊፍት ነው። ጠባብ ነው፣ በዛ ላይ ጨለማ ነው። እኔም ጨለማ ነው፣ እንደውም ብርሃን ነገር አለ። ብርሃን አለ እንዴ መተንፈስ ነው ካቃተኝ። አብዛኞቹ የአየር ሲስተም አላቸው። ምንድነው እኔ የማስበው ነገር በጣም ጠባብ ቦታ ነው። ረጅም ሰዓት ከቆየን እንትን እፈልጋለሁ፣ ይሄ ሰፋ ያለ ቦታ ማየት፣ ስፔስ ነገር እፈልጋለሁ በአይኔ የማየው እንደዚህ። ወይም ደግሞ ሰፊ ነገር ነው። ሰፊ እኮ ቢሆን ላይሰማኝ ይችላል፣ ግን የሆነ ቦታ ላይ ተገድቤ ነው ያለው። እሺ አሁን የመጡ ልስቶች አሉ። ለምሳሌ ከውጭ ያለውን ትልቁን ምስል ያሳዩሻል ከተማው አላይም። እሱንም ሰፊ ሰፊ ገጽታ ነው በመስታወት ያለው። ስለዚህ የመንቀሳቀስ ነው፣ የመንቀሳቀስ ፎቢያ ነው ማለት ነው። ቅድም የታወቀ ከፍታ መንቀሳቀስ ከተንቀሳቀሰ የሆነ በጣም ደግሞ ጠባብና ዝግ የሆነ ቦታ ውስጥ ላይ ቆም ይችላል የሚል ነው። ልክ አሁን ይሄ ከመጎዳትና ለዚህ ነገር ሰለባ ሊሆን ይችል ይሆን የሚሉ ነገሮች ናቸው የሚቆጣጠሯቸው ነው። ሌላው ደግሞ ይሄ ለምሳሌ አንዳንድ እንደ ኮሮና ቫይረስ ወቅት ሲቀሰቀስ የነበረው ፍርሃት አለ አይደል? በሽታ ይመጣብኝ ይሆን? ከመጣ የገዳይ በሽታ ነው ተብሎ ከተተዋወቀ በተለይ በዚህ የሚጨነቅ ብዙ ሰው አለ። እኔን ይሆንም ይወስደኝ መጥቶ ልትይ ትችያለሽ። ግን ሁልጊዜ ይሆን ለምንለው ነገር የምንችላቸው ጥንቃቄዎች አሉ። አይሆን ይሆን የሚለውም ሌላ አማራጭ ነው። እዛኛው ጥግ ጋር ለምን ሄደ ነው ሀሳብሽ። እሱ ነው ይሄ ለአደጋ ተጋላጭ ይሆን ሰለባ ይሆን የሚለው እንደ ኔጌቲቭ ሀሳብ ነው የተቀመጠው። ሌላኛው ግን ስለ ፎቢያው አይደል እያወራን ያለ ነው። መልሱ አንቆምም የማለት ስለሚሆን መቆም እንችላለን የሚለው ሀሳብ ሌላ ሀሳብ ነው፣ ፖዚቲቭ ሀሳብ ነው። ምን ቆመው ከችግር ውጪም ሊሆን ይችላል የሚለውን ኤክስፒሪየንስ ሼር የማድረግ ነገር እንደ ትሪትመንት ያስቀምጡታል። መጨረሻ ላይ የምናየው ሀሳብ አይነት ዴሉዥናል የሚሉት የሀሰተኛ ሀሳቦች፣ ሀሰተኛ ድምጽ፣ ሀሰተኛ ምስል የሚያስቡ ሰዎች አሉ። በጎ ሳይሆን መጥፎ ማለት ነው። ይሄኔ ሰዎች እኔን እያሙ ነው፣ ይሄኔማ ባለቤቴ አምሽቶ መጥቷል ከሆነች ሴት ጋር ነው፣ ይሄኔ ያው ውስኪ ወርዷል፣ ይሄን ጊዜ ያው ተቃቅፈው ነው፣ ይሄን ጊዜ ያው እየተሳሳቀ ነው። በቃ ፈጥረነዋል። በምስል በደንብ ማትቆጣጠሩ የሆነው ልጓም ከሌለው ሀሳብሽ ይሄዳል። በደንብ ታያቸዋለሽ በምስል ማለት ነው። ልክ እሱ በር አንኳኩቶ ሲገባ ልታፍሪ ትችያለሽ፣ ወይም ታሪኩን ልትቀጥዩ ትችያለሽ። እንዲያርገ ነው ነግሮኛል ቀልቤ አውቃለሁ ወደ ማለት ሊሄድ ይችላል። ከሌላ ሰው ጋር ሰዎች ምን እያሉን ነው ስለኛ፣ ይሄኔ ቤቴ ተዘርፎና ንብረቴ ጠፍቶ ይሆናል የሚሉ አሉ። የሆነ ቦታ ተጉዘው እስኪመለሱ ድረስ በጣም ከባድ የሆነ ምክንያቶቹን ብናያቸው ጥሩ ነው። አንደኛው የተባለው ይሄ መጥፎ ሀሳቦች ለሚቆጣጠሩን አይነት ሰዎች ከሆነ ውጥረትና ጭንቀት ነው፣ አንግዛይቲና ስትሬስ ነው የሚለው በህይወት ውስጥ ያሉብን ያልፈታናቸውና መስመር ያልያዝናቸው ተደራራቢ ውጥረትና ጫና ካሉብን ወደ ጭንቀት ይለወጣል። ጭንቀቱ ደግሞ የአእምሯችንን ሰላማዊ ጉዳዮች የማሰብ አቅምን ይረብሸዋል። ይሄ ምን ይባላል? ኢንትሩሲቭ ታውትስ ይሉታል።
ለሰዎቹም ለራሳቸው ለሚያስቡት በዙሪያቸውም ላሉ ሰዎች የማይመቹ የሚረብሹ ሀሳቦችን በደንብ አብልጠው ያስባሉ ነው። ሁለተኛው የአእምሮ ጤና ሁኔታ ነው። ኦሲዲ ይባላል። ያው ብዙዎች ሲባል ሰምተውት ሊሆን ይችላል። ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። ሌላኛው ደግሞ ይሄ ቁስልን እያሰቡ የሚኖሩ ያላገገሙ ሰዎች አሉ ከደረሰባቸው ጉዳት፣ ችግር፣ ድብት፣ ያልተገደበ ጭንቀት፣ የሆርሞኖች መቀያየር፣ የእንቅልፍ ማጣት ምክንያት ይሆናል። መፍትሄውን 1 2 3 ነገሮች እናንሳ። አንደኛው ችግሩን መቀበልና እውቅና መስጠት ነው። የማስበው ሀሳብ ሰላማዊ አይደለም፣ ጤናማ አይደለም የሚሉ አሉ። ይወቁት። ቅድም እንዳልነው ሌላ ሰው ገብቶ አያየውም ሀሳባቸውን። እነኚህ ሀሳቦች ከኛ ቫልዩና ፍላጎት ጋር የሚሄዱ አይደሉም። ራስን መጉዳት፣ ሰውን መጉዳት የኛ ዋጋ ነው አይደለም። ብዙዎች ክፉ ስለሆኑ እነሱ ጨካኝ ስለሆኑ አይደለም ያሰቡት ያንን ነገር። ስለዚህ በጎ ያልሆኑትን ሀሳቦች መጋፈጥ ያስፈልጋል ማለት ነው። ስላሰብናቸው ጉዳዮች አማራጭ ሌላ እይታ ሊኖር ይችላል ደግሞም አለ የሚለውን ደግሞ መቀበል ቀጥሎ ቅድም የተባለው ሊፍቱ እንዲህ ሊሆን ይችላል፣ አይ የለም ብዙ ሰዎች ሊፍቱን እየተጓዙበት ነው ለብዙ አመታት የሚል ሀሳብ። የምወደውን ሰው መጉዳት ይሻላል ወይስ ደግሞ ከምወደው ሰው ጋር ጥሩ ግንኙነት ለመፍጠር ብዙ ጥረት ማድረግ ይሻላል የሚለው አማራጭ ሊሆን ይችላል። ሀሳቡን መረበሻና ዘና መባያ ቴክኒኮች ያስፈልጋል። በጣም የተወጠሩ እረፍት ያጡ ሰዎች ካሉ እስቲ የመዝናናት እረፍት ማድረግ ሁሉንም ነገር ትቶ 1 ሳምንት ሊሆን ይችላል፣ 15 ቀን ሊሆን ይችላል፣ ምናልባት ወር ሊሆን ይችላል ከተመቸ ማይንድፉልነስን ማጣጣም ወይም ከቀልብ መሆንን፣ ከቀልብ መብላት፣ ከቀልብ መልበስ፣ ከቀልብ ከሰዎች ጋር መገናኘት፣ ቴሌቪዥን ማየት ዲስተርብ እንዲያደርገን ያ ከሀሳቡ እንዲያስተባጉልሽ። ግን አሁን ምንድነው መጋፈጥ ያልነው ነገር አለ አይደል? መጀመሪያ ላይ ብዙ ሰው ምን ያደርጋል? እንዲህ አይነት ነገሮች የቲቪ ማየት ወይም የሚያስቀው ሰው ፍለጋ መሄድ፣ መጋፈጥ ያለበትንም ነገር ሳይጨርሱ እሱ ያው እንደ መሸዋወድ ነው የሚቆጠረው። ስለዚህ በላይ የሆነ የሚያደነዝዘውን ነገር መፈለግ ብቻ ያስመልጠው። የሆነ ቦታ አምሽተሽ መምጣት፣ ረጅም ሰዓት ስራ መስራት፣ ስለዚህ ደክምሻል፣ ትተኛለሽ፣ ተመልሰሽ ቀጣዩ ቀንም ተመሳሳይ ሩቲን ውስጥ ነው ራስሽ። አንዳንድ ቪዲዮዎችና ጽሁፎችን ያንብቧቸው እስቲ። ይሄ ሀሳብን መጥፎ ሀሳብን መረበሻ መንገዶች በቃ አታቆዩት፣ አይቆጣጠራችሁ። ቅድም ስለ ኪችኑ እያወራሁ አልነበረ? ሙቅ ውሃው አንቺ ላይ ተደፍቶ ሊሆን ይችላል፣ ወይም በጣም ተጭኖሽ ድንገት አንስተሽ የሆነ ነገር ላይ ወርወርሽ ሊሆን ይችላል፣ ወይም ደፍተሽ ሊሆን ይችላል። አሁን በተለይ ያው ሀሳብ ሁሉ መጥፎ አይደለም፣ ግን ሀሳብ በጭንቀት ተተርጉሟል ብዙዎቻችን ላይ። ቁጭ ብሎ ማሰብ መጨነቅ ነው የሚለውን ነገር ሁላችንም ስለያዝ ነው። ሁላችንም ባይሆን ያው እንዲህ አይነት ልምዶች ስላሉ ብዙዎቻችን ላይ ጎጂ የሚባሉትን ሀሳቦች መለየት ነው። ጎጂ የሚባሉት ሀሳቦችን ደግሞ ማስተጓጎል ይቻላል የተባለው። ልክ የሆነ መጥፎ ሀሳብ ሊመጣብሽ ሲል የተባለው ወይ ስራ መስራት ሊሆን ይችላል የተባለው፣ የሚያዝናናሽን ነገር ማድረግ፣ ጸሎት፣ ሜዲቴሽን፣ ይሄን የሚያደርጉ ሰዎች አሉ። በተሻለ መንገድ ቅድም ያለው አይምሮአችን በጎ ነገርን የማሰብ ቫልዩ አለው፣ ወደዛ የመመለስ እሱን ቫልዩ ስንረሳው ነው ያንን ምናለማምደው። የመጨረሻው ግን ትልቁ መፍትሄ ተደርጎ የተቀመጠው ብዙዎችም የመከሩት CBT ይሉታል፣ ኮግኒቲቭ ቢሄቪየራል ቴራፒ ነው። ሰዎች የማሰብ ባህሪያቸውን እንዲታከሙ የሚያምኑ ከሆነ ይሄን የሚያደርጉ መንገዶች አሉ። የማሰብ ባህሪ ያለው ራሱ እንዴት ነው ያሰብሽው? ባህሪ ድግግሞሽ ነው ብለናል፣ ልምድ ነው ብለናል። እንዴት ነው ያሰብሽው? የሆነ ነገር ጭራውን ይዞ ነው ያሰብሽው ወይስ ደግሞ እንደው መነሻውን ይዘን ነው ያሰብነው? የሚጎዳውን ነው ጥሩን ነው? ቅድም ያለው ለህይወት በሚጠቅም መንገድ ነው ራሴን ትቼ ህይወት ንቄ ነው ያሰብኩት የሚለው የማሰብ ጥበብና ጥሩ ሀሳቢ የመሆን የራሱ የሆነ ቴክኒክ አለው፣ ቴራፒም አለው፣ ህክምና። ጥሩ እሺ፣ ታዛ ነው እየሰማችሁ ያላችሁት። ታዛ 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 ታዛ